ኪዳነ ምሕረት እናቴ ብናገኝም ብናጣም የማን ልጆች ነን? የሰለስቱ ደቂቅ ሃይማኖት የምናመልከው አምላክ ከሚነደው እሳት ሊያድነን ባያድነንም ግን ላቆምከው ምስል አንሰግድም። ያላዳነን አቅቶ እንዳይመስል። በጣም ይገርማችሁ ሰለስቱ ደቂቅ ትትናቸው የምናመልከው አምላክ ከሚነደው እሳት ያድነናል አላሉ። ያድነን ዘንድ ይችላል። እኛ ማንነንና ነው የሚያድነን? ያድነናል አንልም። ለመዳን የሚያበቃ ህይወት የለንም። ሰማዕታት ይሁኑ ብሎ ቢተወንና ብንቃጠል ማዳን አቅቶት እንዳይመስል። እኛ ዳንም አልዳንም አምላካችን ማዳን ሃይማኖት ማለት ይሄ። ስታገኝ ይችላል፣ ስታጣ አይችልም። ይሄ ፕሮቪደንሻል ኤቲስት ይባላል። የሆነ ችግር ሲመጣ እግዚአብሔር ካለ ታዲያ ሰው እንዴት እንደዚህ ይሆናል የሚሉ ሰዎች ዓለም ላይ የሚመጣውን ችግር ለእግዚአብሔር አለመኖር ሲያደርግልህ አለ ሳያደርግልህ የለም የምትለው ከሆነ እግዚአብሔር መኖሩን ማታምነው ጥቅምህን ነው የምታምነው ማለት እና የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ ብሎ ጠየቅ። ሌላው የእግዚአብሔር ልጅነት ስጋዊ ነው መንፈሳዊ ጸጋ ነው መንፈሳዊ ስልጣን ነው? አትመልሱልኝ። ለተቀበሉት ግን በሉ እስኪ በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስጋዊ ነው መንፈሳዊ ስልጣን? መንፈሳዊ ስልጣን። የእግዚአብሔር ልጅነት መንፈሳዊ ስልጣን። ክርስቶስ የባህሪ ልጅ ነው፣ እኛ የጸጋ ልጅ ነን። በነገራችን ላይ ልጅ የእግዚአብሔር ልጅ ተብለን እኛ እንጠራም፣ ልጆች ነው የምንባለው። በነጠላው የእግዚአብሔር ልጅ ተብሎ የተጻፈው ለክርስቶስ ብቻ ነው። እኛ የእግዚአብሔር ልጆች ነን፣ የእግዚአብሔር ልጅ ነን አንልም ለብቻችን። የትም ወንጌል ላይ ሐዲስም ብሉይም ብትፈልጉ የእግዚአብሔር ልጅ የተባለ ወልድ የባህሪ ልጁ ኢየሱስ ክርስቶስ ብቻ። ያም ሆነ የእግዚአብሔር ልጅነት በባህሪም ይሁን በጸጋም ይሁን መንፈሳዊ ነገር ነው፣ መንፈሳዊ ሀብት። የእግዚአብሔር ልጅ ከሆንክ ብላ ማለት ምን ማለት መሰላችሁ? መንፈሳዊ ጸጋህን ለሆድህ አውለው ማለት ነው። መንፈሳዊ ሀብትህን፣ መንፈሳዊ ስልጣንህን፣ መንፈሳዊ ጸጋህን ለጥቅምህ አውለው። ትሰብክ እንደሆን ሰባኪው ስብከቱን፣ ዘማሪው መዝሙሩን፣ አጥማቂው ሀብተ ፈውሱን፣ ካህኑ ስልጣንህን ለሆድህ ለምን አታውለውም? ይሄ የሰይጣን ሐሳብ። ለምን ወደ ገንዘብ አንቀይረውም የሚለው ትንሽ ሀብት የተሰጠው ትንሽ ጸጋ የመፈወስ የምን ጸጋማ ካለው በቃ አበቃ፣ ወደ ገንዘብ መቀየር አለበት። እውነተኛ ክርስቲያን ስልጣን ሲያይ መንፈሳዊ ነገር ሲያይ ትትና ነው የሚሰማው። ለስጋዊ ጥቅሜ ላውለው አይል። ቅዱስ ጴጥሮስ አሳ ሲያጠምድ እያለ ጌታችን መጣ። መረቡን ወደ ጥልቁ ጣሉ አለ። በጣም ብዙ አሳ አጠመዱ። ሲያጠምዱ ጴጥሮስ ምን አለ? ጌታ ሆይ በዚህ ባህር ውስጥ ያለውን አሳ አውቆ መረብ ውስጥ እንዲገባ ካረገ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ ይላል። ተንበርክኮ በእግሩ ስር ተደፍቶ ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው። ምን በል? ከኔ ተለይ። አሁን ዛሬ ቢሆን አሳ አጥማጆች መጥቶ አንዱ በዚህ ጋር አጥምዱ ብሏቸው ብዙ ቢያጠምዱ ከኛ ተለይ ይሉታል እንዴ? እንዲህ አይነት ችሎታ ካለህማ በደንብ ሰፋ አድርገ ነው ስራውን አይደለ? ሱቅ ከፍተን እዚህ ጋር አሳ ቤት እዚህ ነው የምንለው። መንፈሳዊ ጸጋን ለሀብት፣ ለንብረት፣ ለስጋዊ ጥቅም ብቻ ማዋል የሰይጣን ሐሳብ። ቅዱሳን ብዙ ሀብት ጸጋላቸው፣ ግን ለራሳቸው ጥቅም አላዋሉትም፣ ለእንጀራ አላዋሉትም። እነ ቅዱስ ጳውሎስ ደመና ይጠቅሱ ነበር፣ ግን ከዚች እዚች ለመሄድ ደመና እየጠሩ ይሄዳሉ ማለት አይደል። ክርስቶስ አሳና እንጀራ አበርክቶ አብልቷል። 2 ጊዜ ነው አሳና እንጀራ ያበረከተው። ስንት ጊዜ? 2 ጊዜ። በየቀኑ ራት በበሉ ቁጥር አሳና እንጀራ እያበረከተ ያበላቸው ነበር? አላደረገው። ሙት ማስነሳት ይችላል፣ ግን በጣም ጥቂቶችን ነው ከሞት ያስነሳው። በሽተኛ ህሙማንን መፈወስ ይችላል፣ ግን የፈወሰው ጥቂቶችን ነው። በቤተ ሳይዳ የተኙ ብዙ በሽተኞች ነበሩ። ስንት በሽተኛ ነው ክርስቶስ የፈወሰው? 1። ሁሉንም ተነሱ ማለት ይችላል አይችልም? የመጣው ግን ለስጋ አይደለም ለነፍስ ነው። አስተሳሰባችን መስተካከል አለበት ማለት አመጣጤ ለስጋ አይደለም። ህሙማነ ነፍስን በተአምራት ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት መጻጉዕን ሲፈውሰው እዛ ያሉት ሰዎች የክርስቶስን አምላክነት አውቀው በነፍሳቸው ተፈውሰው። ግልጽ ነው አይደለ? ስለዚህ ለስጋዊ ጥቅም ካዋልከው የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርግ የሚለውን የሰይጣን ምክር ሰምተሃል ማለት ነው። ግልጽ ነው አይደለ? አባቶቻችን ብዙ ተአምራት የማድረግ ጸጋ የተሰጣቸው ነበሩ፣ ግን
ተአምራቱን ካልተገደዱ በቀር አያረጉትም ነበር። ለክብራቸው ለሆዳቸው መጠቀም ሲጀምሩ ግን እግዚአብሔር ጸጋውን ይገፍባቸው። በዜና አበው ምን ተጽፏል መሰላቸው? አንድ አባት ከዊነ እሳት የሚባል ማይረግ ላይ ደርሶ እሳት አያቃጥለውም ነበር። እሳት ሲነድ አያቃጥለው። በኋላ እሳት የማያቃጥለው አባት ተብሎ ወሬው በገዳሙ ሁሉ ተሰራጨ። መነኮሳት ሁሉ እየሄዱ እስቲ እሳት አያቃጥለም ሲሉት ለመጣ ለሄደው ሰው ጧፍ ይለኩስና ይኸው አያቃጥለኝ ይላል። ከዛ ለመደ። በጣም ብዙ ምዕመናን ቤቱ ጋር ነው እሳት የማያቃጥለው አባት ያለው እያሉ ወደዛ ገዳም እየጎረፉ መንፈሳዊ ጉዞ ማካሄድ ጀመሩ። እየሰማችሁ ነው። በኋላ ያባት በጣም በቃ ለመደ ይሄንን ትርኢት ማሳየት ማለት። ስለዚህ ለምን ሰውን ሁሉ አንድ ቀን አላሳየውም ብሎ ቀጠሮ ቀጠረና ደመራ አስደመረ። ምን ሊያደርግ? እሳት ውስጥ ሊገባ። የሚገርማቸው ገብቶ ቀረበዘው፣ ተቃጥሎ ሞተ። ለክብሩ መዋል ሲጀምር ነጠቀው እግዚአብሔር ማለት ነው። ለሆድህ ካዋልከው ድንጋይ ዳቦ ማድረጊያ ካረከው መንፈሳዊ ጸጋን እግዚአብሔር ይከለክላል። ከዚህ ጠብቀን ሁላችንን። ስለዚህ እግዚአብሔር ልጅ ከሆንክ እነዚህን ድንጋዮች፣ ሌላው እነዚህን ድንጋዮች ነው ደግሞ የሚለው። በጣም ይገርማቸው። እችን ድንጋይ አንሳና ዳቦ አድርገህ ብላ አይደለም የሚለው። የትኞቹን ድንጋዮች? እነዚህን። በመሰረቱ እስራኤል አገሩ ራሱ ድንጋይ ስለሆነ አገሩን ዳቦ አድርግ ከማለት አይተናነስም። የሚበቃህን ያህል አይደለም ያለው። እነዚህን ድንጋዮች፣ ብዙ ድንጋዮች ሰይጣን እንድታግበሰብስ ስግብግብ እንድትሆን አልጠግባይ እንድትሆን ምክር የሚሰጥ። ዓለማችን ላይ ያለው ሀብት እኮ ለዓለም ብዙ ድሆች የሚተርፍ ነው። ግን ጥቂት ስግብግብ ሰዎች በልተው የማይጨርሱትን ሀብት ቆልፈው ያበላሹታል። ብልና ነቀዝ ይበላው ሲስገበገቡ ማለት ነው። በምን ምክንያት? እነዚህን ድንጋዮች ዳቦ የማድረግ አስተሳሰብ ስላላቸው። ግልጽ ነው አይደለ? ስለዚህ እነዚህን ድንጋዮች ዳቦ እንዲሆኑ በላለ። ክርስቶስ ምን አለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት። ይችን ቃል ተርጉመን እናበቃለን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም በብዙ ትርጉም ተተንትኗል። ብዙ ሊቃውንት ብዙ ብለውበታል። አንድ ሁለቱን ብቻ እናነሳለን። አንደኛው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት እግዚአብሔር ኑር ያለው ይኖራል፣ ሙት ያለው ይሞታል፣ ዳን ያለው ይድናል እንጂ በእግዚአብሔር ፈቃድ ነው እንጂ ሁሉ ነገር የሚሆነው ምድር ላይ ባለ ነገር አይደለም። ይሄ በእውነት በዚህ በኮቪድ ዘመን ሆነን ስናየው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ አያሰኝም። ተውቂያ እኮ ነው ማስክ እያወጣ ሰው የሚያሳየው። የሆነ ህንፃ ሊገባ ሲል ይሄው ይዣል። ከአቅማችን በላይ እንድንፈተን የማይፈቅድ እሱ ከፈተናው ጋር መውጫ አድርጎልናል። ስሙ የተመሰገነ ይሁን። ማመስገን አለብን። ስንት ህዝብ ያልቃል። አፍሪካ ሬሳ በሬሳ ትሆናለች ተብሎ እኮ ብዙ ተብሏል፣ ተሟርቷል። ሰው ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ደግሞ ይህን ስላችሁ ሳኒታይዘሩ ምኑ እንዳተው አደራችሁ። ግን እውነት መመስከር አለብን። ጸሎት በተጀመረ የዛሬ ዓመት ታስታውሱ ከሆነ ጸሎት ይደረግ ነበር። ልክ ጸሎቱ በቆመ በማግስቱ ነው የመጀመሪያ ሰው የሞተው። ታውቃላችሁ? ሌሎች አይናገሩትም። እኛ ግን ይህንን ከመናገር ወደኋላ አንልም። ልክ ጸሎቱ ሲቆም በማግስቱ ሰው ሞተ እና እንደ ቀልድ ኧረ ሰው ሞተ ዛሬ ጸሎቱ ሲቆም ብለው ሳቁ። እኛ ግን አንስቅም። የጸሎትን ኃይል እናየዋለን። ወደድንም ጠላንም ዓለም ለጥቂት ጊዜም ቢሆን ጸልያለች። አልጸለየች? የለም የሚሉት እነ ዶናልድ ትራምፕ ሳይቀር ጸልዩ አሉ እኮ። ዲያቆን ሆኑ እኮ። እግዚአብሔር ያሳያል። ጸልዩ የኛ ስራ ነው አይደል? ስርዓትህን ማር ዘንድ ያስጨነከኝ ለመልካም ሆነልኝ ነው። ለመልካም አድርጎት ጸሎት መከራ የጸሎት ትምህርት ቤት መሆኑን ያየንበት ዘመን ነው። ሰው ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ፣ በቴክኖሎጂ ብቻ፣ በመድኃኒት ብቻ አይተነዋል። ይህንን መናገር አለ። ሁለተኛው ግን ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች የእንጀራ አጸፋው አለመብላት ስለሆነ ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለችው በጾም ጭምር እንጂ በመብላት ብቻ አይኖርም። ሰው በጾምም ጭምር እንጂ ማለት ነው። ጾም ከእግዚአብሔር አፍ የወጣች ቃል ነች። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ከማለቱ በፊት እግዚአብሔር አትብላ ነው ያለው። ዕፀ በለስን አትብሉ ነው ያለው አይደል? ከእግዚአብሔር አፍ የወጣች የመጀመሪያይቱ ሕግ ቀዳሚት ሕግ ጾም ነበረች። ስለዚህ ሰው ስለበላ ስለጠጣ ብቻ አይደለም ከእግዚአብሔር አፍ የወጣችውን ሕግ ጾምን በመጾምም ጭምር ነው የሚኖረው። ጥልቅ ነች ጾም። ብዙ ነገር አላት ቤተክርስቲያን። ጾምን በፍቅርን የምታየው
እማ ለጸሎት ይላታል ማሪሳ። የጸሎት እናት ነች ጾም። የምን የጸሎት እናት። ሰው በፍስክ ጊዜ ነው በጾም ጊዜ ነው የመጸለይ ዝንባሌ ያለው። ብዙ ጊዜ ክርስቲያን ከመብላቱ በፊትም በኋላም መጸለይ ያለበት። ግን ብዙዎቻችን ካረሳ ነው እንኳን ብዙ ሰው የሚጸልየው የትኛው ነው? ከመብላቱ በፊት ነው። ባዶ ወደን ሲሆን ትጸልያለህ፣ ትዝ ይልሃል፣ ስትጠግብ ትረሳዋለህ። ጾም የጸሎት እናት ነች። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች። ሰው ሲጾም አፉ ይዘጋል። አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል፣ ያንደበት ኃጢአት። ወነቃ ለአንበ የእንባ ምንጭ ነች። ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃለ እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይት የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ሁሉ ምን ትላል? ጸጥታ፣ ዝሙትን ያጠፋል። ከሚጾም ሰው አፍ እሳት ይተፋል ይላል አባ ጊዮርጊስ። የሚጸልይም አይኑን ይወጋዋል። ስለዚህ ጨንቆታል ሰይጣን ወዴት እንደሚሄድ። ችግሩ ሲፈታ እኛም አብረን እንፈታለን። እዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ ከፊት ይልቅ ሌሎች 7 አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን እግዚአብሔር። አሁን ግን በዚህ ሰዓት አብይ ጾም ማለት ሰይጣን የት እንደሚሄድ ጨንቆታል። ቢያንስ ጸጥ ብለናል፣ ተረጋግተናል። ከሌላው ጊዜ በላይ ጾም በጣም ብዙ ጥቅም አላት። ሌላው ጾምን ከረሃብ አንጻር ማየት የለብን። አንዳንድ ሰው ጾምን ረሃብ አድርጎ የሚረዳ ሰው አለ። ደስ የማይለውም አለ። ቅድም ሲነገር ነበር አጽዋማት ይቀንሳሉ። በፊት ተሐድሶች ነበሩ፣ አሁን ደግሞ ሌሎች መጡብን ጾም የሚቀንሱ። በአንድ ወቅት መግለጫ አውጥተው ታስታውሱ ከሆነ በማህበሩ መልስ ተሰጥቷልና አጽዋማት ሲቀንሱ ምንድነው ያሉት? የሐዋርያ ጾም መጾም ያለበት 12 ቀን ነው አሉ። ለምን? ተራቀው ሞተዋል እኮ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? 120 ሺህ ነው። ስለዚህ የሐዋርያ ጾም 12 ቀን ከሆነ የነነዌ ጾም 120 ሺህ ቀን መጾም አለበት። ላለመጾም ሰበብ ፍለጋ ማለት ነው። በዛ እርግጥ ብዙ ነው፣ ጾም ብዙ ነው። ይሄን ማመን አለብን። በቁጥር እኮ ብዙ ነው። ከዓመቱ የሚበዛውን እንጾማለን። ወደ 8-9 ወር እንጾማለን። ምናልባት 8-9 ወር ስል አንዳንድ ሰው እንዴ አልደመርኩትም ነበር ለካ ገለውናል እንዳትሉ አይደል። በቁጥር ከሆነ ብዙ ነው። ግን ቤተ ክርስቲያን ያበዛችው የምንራብበትን ጊዜ ሳይሆን የምንጠግብበትን ጊዜ። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። እያበላችን ነው ቤተ ክርስቲያን። እናት እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል? እያረሳሳች እችን ብቻ ትላለች። ቤተ ክርስቲያንም አሁን ተፈታ፣ አሁን ደግሞ ተያዘ እያለች ጾም ማለት ነው እንጂ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተህ ስትወጣ ትልቅ ሕንፃ ይሰጣል ቢባል ይስማማል አይስማማም? ሕንፃ አረኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? መንግስተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል? ያዋጣል? ለዘላለም ሕይወት ማለት ግን ቤተክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት። አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው እንዲጾም አይገደድም፣ ታውቃላችሁ። ግን የሚሞት ከሆነ እስኪሞት ድረስ ይጹም ይባል። እስኪሞት ይብላ አይደለም የሚባለው፣ ይጹም። መንፈሳዊት ቤተክርስቲያን ነች እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ። ሰነፎች ጾም ያስጠላቸው ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው አለ። ሐዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና በቃል እግዚአብሔር ብዙ እንዲህ አድርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም፣ ዘሎታል። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ። አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ ነው።
ስትጾሙ እንደ ግብዞች አታውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል። ሰው በምሳው የከበረ ይሏል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጣራቅም ይጾማል። የጽድቅ አይደል? አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው አይደል? ስለ ጽድቅ ማለት ምንድነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በአገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል። ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም የማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው? እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው? ግን ይሄ ጋኔል ደግሞ ክፋቱን መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉ። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስ ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኛል። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድን ነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ሕዝቡ ዞረና እማታምንና ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ይሁን። ከዚያ ሐዋርያቱ አሁን ሕዝቡ ተበተነ። ጋኔን እስኪወጣ ነበር። ጋኔኑ ሲወጣ ሄደ። ሕዝቡ ሲሄድ ሐዋርያት ቀሩ። ከሐዋርያቱ ደግሞ 9ኙ ለብቻቸው ወደ ጌታ ቀረቡና ጌታ ሆይ እኛ ልናወጣው ያልቻለው ለምንድን ነው አሉት። ይህን ጋኔን አውጡ ብለህ ስልጣን ሰጥተናል። ክህነት ተሰጥቷቸዋል። በአጋንንት ላይ ስልጣን ተሰጥቷቸው ለምን አቃተን እኛ ብለው ጠየቁት። ጌታችን ምን አለ? ስለ እምነታችሁ ማነስ ነው። ስለ ምናችሁ ማነስ ነው? በደንብ አስተውሉ። ቅድም ሕዝቡን የማታምን ጠማማ ትውልድ አለ። አሁን ደግሞ ሐዋርያትን ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው በሕዝቡ የእምነት ጉድለት ነው ወይስ በሐዋርያቱ? በሁለቱም ነው። ግን ልብ አድርጉ፣ ክርስቶስ ደቀ መዛሙርቱን ለብቻቸው እምነት የላችሁም አለ። ሕዝቡን ለብቻው እምነት የለህም አለ። እኛ ብሎ ምንድነው የምናደርገው? እኔማ ስልጣን ሰጥቻቸው ነበር፣ መቼ ይጠቀሙበታል? እምነት ይጎላቸዋል፣ አይረቡም ብሎ ሕዝቡ ፊት ሐዋርያቱን ባዋረደ ነበር። እንደዚህ ዘመን ቢሆን ነው ካህናት ሲሰደቡ ሕዝቡ ደስ ይሏል። አሁን ጳጳሳት ሲሰደቡ ደስ ይሏል። ምን አባት አለ ሲባል ደስ ይለዋል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉት። ሲኖዶስ ሲሰደብ፣ አባቶች ሲሰደቡ ደስ ይለዋል።
ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይለዋል። ክርስቶስ ግን እንደዚህ ያላደረገው። ችግር ነበረባቸው፣ አዎ ነበረባቸው፣ ግን ህዝቡ ፊት አላዋረዳቸው። ህዝቡን ነው የወቀሰው። ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ የጋኔል ምን ይል ነበር? ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደግሞ ምን ህዝብ አለ ይሄ የማይረባ ህዝብ አላለ። እምነት የሌለው ህዝብ እናንተ እኮ ታወጡ ነበር፣ ህዝቡ እምነት ጎሎ ነው አላለ። በእናንተ ችግር ነው አለ። ካህናቱን ለብቻ ህዝቡን ለብቻ ነው የሚገስጸው።